ሰላም ጤና ይስጥልኝ ውድ የመንበር ቲዩብ ተከታታዮች እንደምን ቆያችሁ? የዕለቱን ዜና እናሰማለን። አብራችሁን ቆዩ። ተዋናይት ሃና ዮሐንስ የአንጋፋውንና ተወዳጁን ድምፃዊ ኤፍሬም ታምሩን ካናዳ ካልጋሪ ከተማ ባደረገው የሙዚቃ ኮንሰርት ላይ ከተመለከተች በኋላ የኢትዮጵያ ዩኒቨርሲቲዎች ለምን የክብር ዶክተሬት እንደማይሰጡት በማህበራዊ ሚዲያ ገጿ ላይ ጥያቄ አንስታለች። ይህ ጥሪ የትምህርት ሚኒስቴር የክብር ዶክተሬት ሽልማትን አስመልክቶ ከአንድ ዓመት በፊት ያስተላለፈውን ጊዜያዊ እገዳ በድጋሚ የትኩረት ማዕከል እንዲሆን አድርጎታል። ተዋናይት ሃና ለአርቲስቱ ያላትን አድናቆት በገለጸችበት ጽሑፏ የኢትዮጵያ የሙዚቃ ታሪክ መዝገብ ሰፊ ገጽ የሚሰጠው በቁጥር 1 የሚያስቀምጠው ቀብራራው ሰው አክባሪው ኢትዮጵያውያን ሁሉ እኩል ተስማምተው የሚወዱት የጆሮአችን ምቾት አርቲስት ኤፍሬም ታምሩ ከተማችን ካልጋሪን ስላደመክልን እናመሰግናለን በማለት አሞካሽታለች። ከምስጋናዋ ጎን ለጎን የኢትዮጵያ ዩኒቨርሲቲዎች ግን ለኤፍሬም የክብር ዶክተሬት የማትሰጡት ምን አስባችሁ ነው ስትል የጠየቀችው ጥያቄ በበርካታ የማህበራዊ ሚዲያ ተጠቃሚዎች ዘንድ ድጋፍንና ውይይትን አስነስቷል። አብዛኞቹ አስተያየት ሰጪዎች ኤፍሬም ታምሩ በሙዚቃው ዘርፍ ላበረከተው የላቀ አስተዋጽኦ እውቅና ሊሰጠው እንደሚገባ በመግለጽ የሃናን ሐሳብ ደግፈዋል። የተዋናይቷ ጥሪ ወቅታዊና በብዙዎች ዘንድ ተገቢ ሆኖ ቢገኝም ጥያቄው የሚነሳው የትምህርት ሚኒስቴር የክብር ዶክተሬት ሽልማትን አስመልክቶ የወሰደውን እርምጃ ተከትሎ ነው። ሚኒስቴሩ ከአንድ ዓመት በፊት ባወጣው መግለጫ ግልጽ የሆነ መመሪያ እስኪወጣ ድረስ የትኛውም የከፍተኛ ትምህርት ተቋም የክብር ዶክተሬት እንዳይሰጥ በጊዜያዊነት ማገዱ ይታወሳል። ይህ እገዳ የተጣለው የክብር ዶክተሬት ሽልማቱ ያለበቂ መስፈርትና ጥናት እየተሰጠ በመሆኑ ክብሩንና ተአማኒነቱን እያጣ መጥቷል በሚል ከህብረተሰቡና ከአካዳሚው ማህበረሰብ በተነሳው ተደጋጋሚ ትችትና ቅሬታ ምክንያት ነበር። ሽልማቱ ከበቂ ጥናት ይልቅ በግለሰባዊ ግንኙነቶችና አልፎ አልፎም ለፖለቲካዊ ዓላማዎች እየዋለ ነው የሚሉ ወቀሳዎች በስፋት ይሰሙ ነበር። ኤፍሬም ታምሩ ከ1970ዎቹ መጨረሻ ጀምሮ ለበርካታ አስርተ ዓመታት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በቋሚነት ከፍ ያለ ቦታ ከያዙ ጥቂት አርቲስቶች መካከል አንዱ ነው። በፍቅር በማህበራዊ ሕይወትና በሀገረኛ ስሜቶች ላይ ያተኮሩ ሥራዎቹ ከትውልድ ትውልድ እየተሻገሩ ዛሬም ድረስ ተወዳጅ ናቸው። ሰው አክባሪነቱና ከውዝግቦች የጸዳ የግል ሕይወቱ ደግሞ በሕዝቡ ዘንድ ያለውን ከበሬታና ፍቅር አጎልብቶለታል። በመሆኑም የሃና ዮሐንስ ጥሪ የአንድ ግለሰብ ስሜት ብቻ ሳይሆን ለሚገባው ዕውቅና መስጠት የሚለውን የብዙሃኑን የውስጥ ፍላጎት የሚያንጸባርቅ ነው ተብሏል። ተዋናይት ሃና ዮሐንስ ያነሳችው ጥያቄ በአንድ በኩል ለኤፍሬም ታምሩ ያለው ሕዝባዊ ፍቅርና ክብር ምን ያህል የጸና እንደሆነ ሲያሳይ፣ በሌላ በኩል ደግሞ የትምህርት ሚኒስቴር የክብር ዶክተሬት ሽልማትን ለማስተካከል የጀመረው ሂደት የት እንደደረሰና መመሪያው መቼ ይፋ እንደሚሆን ጥያቄዎችን ያስነሳል። ሚኒስቴሩ ቃል የገባውን ግልጽ መመሪያ አውጥቶ እገዳውን ሲያነሳ እንደ አርቲስት ኤፍሬም ታምሩ ያሉ በሕዝብ ልብ ውስጥ ያሉና ተጨባጭ አስተዋጽኦ ያበረከቱ ባለሙያዎች ተገቢውን እውቅና ያገኙ ይሆን የሚለው ጉዳይ የብዙዎች ጥያቄ ሆኖ ይቀጥላል። ቡርኪና ፋሶ በአገር ውስጥ የተሰራውን የመጀመሪያ ሙሉ ኤሌክትሪክ መኪና ኢታዋን ይፋ አደረገች። ቡርኪና ፋሶ በሀገር ውስጥ በኢታዋ የተሰኘው ኩባንያ ሙሉ በሙሉ የተሰራውን የመጀመሪያውን የኤሌክትሪክ መኪና ማስጀመር ታሪክ ሰርታለች። ይህ መኪና በቡርኪና ፋሶ መሐንዲሶች ታስበውና ተገንብተው ለአፍሪካ ታላቅ የቴክኖሎጂ ምዕራፍ ሆኖ ቀርቧል። መኪናው በአንድ ጊዜ ኃይል መሙላት እስከ 330 ኪሎ ሜትር መጓዝ የሚችል ሲሆን ሙሉ በሙሉ ቻርጅ ለማድረግ ደግሞ 30 ደቂቃ ብቻ ይወስዳል ተብሏል። ይህ ፈጠራ በንጹህ ኃይልና ዘላቂነት ባለው መጓጓዣ ረገድ በአፍሪካ ውስጥ ትልቅ እምርታ ነው ተብሏል። የካርቦን ልቀትን በመቀነስ በነዳጅ ላይ ጥገኛ መሆንን ከመቀነሱም በላይ የሀገሪቱን እያደገ የመጣውን የቴክኖሎጂና የምህንድስና አቅም ያሳያል ነው የተባለው። የኢታዋ ስኬት ለቡርኪና ፋሶ የኩራት ጊዜ ከመሆኑም በላይ ለመላው አህጉር አፍሪካ ለሚገኙ ፈጣሪዎች አነቃቂ ምሳሌ ሆኗል ተብሏል። በፈረንጆቹ መስከረም 11 ቀን 2001 ሁለት አውሮፕላኖች በአሜሪካ የሚገኙትን የዓለም ንግድ ማዕከል ሕንፃዎች ላይ ተከሰከሰ። እንዲህ አይነቱን አስከፊ የአጥፍቶ ጠፊ አሸባሪ ጥቃት ሲያይ መላው ዓለም ደንግጧል።
በዚያን ጊዜ በሁሉም ሰው አፍ ላይ አንድ ስም ብቻ ነበር፣ እርሱም ኦሳማ ቢንላደን ነበር። እኚህ ሰው በዓለም ንግድ ማዕከል ላይ የተፈጸመው የአሸባሪዎች ጥቃት ዋና አቀናባሪ ተደርገው ተወስደዋል። በዓለም ንግድ ማዕከል ላይ ከደረሰው ጥቃት በኋላ የአሜሪካ ኃይሎች የአልቃይዳ መሪ የነበሩትን ቢንላደንን ለማግኘት በከፍተኛ ሁኔታ ይፈልጉ ነበር። አሜሪካ እኚህን ሰው ለማግኘት ምን ያህል ገንዘብ እንዳወጣች ባይታወቅም ከፍተኛ መጠን እንደሆነ ይታመናል። በዚያን ጊዜ ቢንላደንን በአፍጋኒስታን ውስጥ በሚገኝ አንድ ተራራ ላይ ይኖሩ እንደነበር ይታወቃል። የአሜሪካ ኃይሎች ይህን መረጃ አገኙ። ወዲያውኑም ዘመቻ ተጀመረ። ሰራዊቱ አካባቢውን በሙሉ ከበበው። ከአሜሪካ ማዕከላዊ የስለላ ድርጅት ከፍተኛ ባለሥልጣን የነበሩት ጆን ኪሪያኮ እንደገለጹት ለ14 ዓመታት ያህል የዘለቀው ዘመቻ የአፍጋኒስታን አየር እንዲታፈን አድርጓል። ለህንድ ዜና ወኪል ኤኤንአይ በሰጡት ቃለ ምልልስ ስለ ቢንላደን ኦፕሬሽን ተናግረዋል። ኪሪያኮ ለ15 ዓመታት ከአሜሪካ የስለላ ድርጅት ጋር ተያይዘው ሰርተዋል። እንዲሁም በፓኪስታን የሲአይኤ የጸረ ሽብር ቅርንጫፍ ኃላፊ ሆነው አገልግለዋል። የእኚህ ባለሥልጣን አባባል ቢንላደን አንድ ረዳት በአሜሪካ ኃይሎች ውስጥ ዘልቆ ገብቶ ነበር። እርሱም የአልቃይዳ ንቁ አባል ነበር። ኪሪያኮ የዘመቻው አለመሳካት ምክንያት የእርሱ ክህደት መሆኑን ገልጸዋል። ኪሪያኮ ማዕከላዊ ኮማንድን ይተረጉም የነበረው ሰው ለአልቃይዳ ይሠራ ነበር በማለት ይናገራሉ። የአሜሪካ ጦር እርሱን እንደሚያምነው ተታሏል ማለት ነው። እንዲህም ብለዋል፣ ላደንን እንደያዝነው እርግጠኛ ነበርን። ላደን በተረጋጋ ሁኔታ ከተራራው እንዲወርድ ተነገረው። ነገር ግን በተርጓሚው አማካኝነት ላደን ጎህ እስኪቀድ ድረስ እንድንጠብቀው ነገረን። ሴቶቹንና ሕፃናቱን በሰላም ካስወጣን በኋላ እጅ እንደሚሰጥ ተናገረ። ተርጓሚው ጄኔራል ፍራንክስ ይህንን እቅድ እንዲተገብሩ ማሳመን ችሏል። ሴቶችና ሕፃናት በሌሊት እንዲወጡ ተፈቀደ። ነገር ግን የአሜሪካ ጦር ጠዋት ላይ ቶራ ቦራ ተራራ ላይ ወደሚገኘው ዋሻ ሲደርስ ማንም ሰው አልነበረም። ሁሉም ሸሽተው ነበረ። ኪሪያኮ እንዳሉት ቢንላደን እንደ ሴት ተመስሎ ከጭነት መኪና ጀርባ ተደብቆ በሌሊት ጨለማ ከእርሳቸው አካባቢ ወጥተዋል። የተርጓሚው ክህደት ሲታወቅ እነ ቢንላደን ድንበር ተሻግረው ወደ ፓኪስታን ገብተው ነበር። እናም ሊገኙ አልቻሉም። ይሁን እንጂ በፈረንጆቹ ግንቦት 2 ቀን 2011 የአሜሪካ ጦር ምንም አይነት ስህተት አልሰራም። እንደ ፊደል ፖስት ዘገባ በፓኪስታን ሄበር ክልል ወደምትገኘው አቦታባድ ከተማ ወደ አንድ ቤት ገብተው ቢንላደንን ገድለዋል። ነገር ግን ለዚህ ሙሉ 10 ዓመታት መጠበቅ ነበረባቸው። የዕለቱ ዜናዎች እነዚህን ይመስላሉ። በሌላ ዜና እስክንገናኝ ድረስ በሰላም ቆዩ።